ሰበር ዜና ቋሚ ሲኖዶስ ብፁዕ አቡነ ገብርኤልን ከአገልግሎት አገደ። ኪሰና የተዘፈጠረ ብሎ አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ ባለጌ ትውልድ ተነሳ። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። በአማን ክርስቶስ ተንሥአ ሙታን እንደምን አላችሁ የተከበራችሁ ውድ የአገሬ ልጆች በመላው ዓለም የምትገኙ ክቡራን ተመልካቾች በአዲስና በሰበር ዜናዎች ተመልሼ ወደ እናንተው መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መረጃው ብዙ ሰው ጋር እንዲደርስ ላይክ እና ሼር ማድረግዎን አይርሱ። በኒቂያ ጉባኤ መክፈቻ ላይ 3 ሊቃነ ጳጳሳት ብፁዕነታቸውን ጨምሮ ጠንከር ያለ ንግግር ተናግረዋል። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ላይ ውሳኔ ወስኗል። ብዙ እግዶችን አውጥተውባቸዋል። እናንተው ይዤ መጥቻለሁ። ሰሞኑን ብዙዎቻችሁ እንደተመለከታችሁ በዮኒ ማኛው ቤት ላይ አንድ ውይይት ነበረ። እነ ልደተ ቃልና ሌሎች መናፍቃን የተወያዩት ውይይት ነበረ። እዛ ላይ ግን አባታችን ቀሲስ ዲበኩሉ ድንቅ የሆነ ስለ ቤዛነት ድንቅ የሆነ ትምህርት አስተምሯል። እሱንም ወደ እናንተ ይዤ መጥቻለሁ። እስኪ በኒቂያ ጉባኤ መክፈቻ ላይ ብፁዕ አቡነ ማርቆስ ከተናገሩት መልእክት እንጀምር። ኪሰና የተዘፈጠረ ብሎ አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ ባለጌ ትውልድ ተነሳ። ሃይማኖት ይቅር ለእንጀራ እንኳ ብሎ ሰው ዲሲፕሊን የለው። ለእንጀራ ሰው ዘበኛ የሚሆን ለምንድን ነው? ለእንጀራ እና ግራው ገብቶናል። በእውነቱ መጠንከር አለብን። ቁስሉን ውት እንጂ እንዴ ሌላ ምን ይሰበካል? እንዲያው እንዳልቆስል እያልክ እየሸሸ ምን ትሆናለህ? መጨረሻ እኮ ሞት ነው። ቁስሉን ይዞ እኮ ነው። ደስ አላቸው እኮ ነው ያለ። አሁን ደስ ሊለን ይገባል። መከራ ላይ የተፈጸመ ቁም ነገር አለ። ያ ካልሆነ ትንሣኤ እኮ የለም። ካልሞቱ ትንሣኤ የለም። ሰው በተነሳው ዝም ብለን ትንሣኤ ብንል እንዴ ወበከመ ፈነወኒ አብ ከመ ዋነፌን ወክሙ ነው ያለ። እኔን ሙት ተሰቀል እንዳለ በሉ እናንተ ሙቱ ተሰቀሉ አለ። በእውነት ብፁዕነቱ እናመሰግናለን። እግዚአብሔር አምላክ እድሜ ከጤና ጋር ያድልልን፣ እግዚአብሔር ይስጥልን። አሁን ደግሞ ወደ ብፁዕነታቸው ብፁዕ አቡነ ማትያስ እና ብፁዕ አቡነ አብርሃም ያስተላለፉትን መልእክት አስመለክታችሁና ወደ ሰበር ዜናው መሸጋገራለሁ። አብራችሁን ቆዩ። ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው። ነገሩን ሁሉ ቸልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን ጠቅላላ ለህልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተ ክርስቲያን ህልውና የኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ድፍረት ተናጋሪዎችም በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት
አስመስሏታል። ስንት ሊቃውንት አይናማ ሊቃውንት ብሉያት ከሐዲሳት ሐዲሳት ከሊቃውንት አመስጥረው አመልተው አስፍተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተክርስቲያን ከብሉይ ከሐዲስ ነው ድጓምና ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንተ ቤተክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። እግዚአብሔር አምላክ እድሜ ከጤና ጋር ያድልልን። ይህ ጉባኤ ከተጠናቀቀ በኋላ ብዙ ውሳኔዎች እንደሚወሰኑ ተስፋ እናደርጋለን። እስከሚጠናቀቅ ድረስ እንግዲህ እንጠብቃለን። ሌላው ደግሞ ሰበር ዜና የነበረው ብፁዕ አቡነ ገብርኤል ላይ ቋሚ ሲኖዶስ የወሰነው ውሳኔ ነው። እስኪ ወደ እርሱ ልሰዳችሁ። ሰበር ዜና ቋሚ ሲኖዶስ ብፁዕ አቡነ ገብርኤልን ከአገልግሎት አገደ። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡትን ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኙ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ውሳኔ አስተላልፏል። በተያያዘም ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቷ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ አስተላልፏል። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት። እንግዲህ እንደሰማችሁት ቋሚ ሲኖዶሱ አሁን መወሰን ባለበት ይህንን ውሳኔ ወስኗል። እንግዲህ የመጨረሻውን ውሳኔ ከጉባኤው በኋላ የምናውቀው ይሆናል። እንግዲህ እስከዛ የምንጠብቅ ይሆናል። አሁን ደግሞ ክቡራን ተመልካቾች በመጨረሻ የማስመለከታችሁ ሰሞኑን በጣም አነጋጋሪ የነበረ ጉዳይ ነበረ። በዮኒ ማኛው ቤት ላይ በቲክቶክ ላይቭ ላይ ውይይት ነበረ። እንግዲህ በዛ ውይይት ላይ ብዙ ኦርቶዶክሳውያን ልደተ ቃል ገብተው ለተነሱ ጥያቄዎች ምላሽ በቂ እና ከበቂ በላይ ምላሽ እየሰጡ ነበረ። ነገር ግን በመሀል ደግሞ አባታችን ቀሲስ ዲበኩሉ ገብተው ስለ ቤዛነት እና ስለ ቅድስት ድንግል ማርያም ቤዛነት በጣም ብዙ ትምህርትን በጣም በሚገርም ሁኔታ አስተምረዋል። እሱን ልጋብዛችሁ። በሌላ በአዲስ ፕሮግራም ተመልሼ እስክመጣ ድረስ የእግዚአብሔር ሰላም ከእናንተም ከኔም ጋር ሊቆይ። ቸር ቆዩልኝ። ትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አጥታችሁት ነው? ከየት መጥቶ? በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለን፣ ግስ አለን፣ እንገስሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በ600 የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው። እና ዲበኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉ ነው መጣችሁ። ስም ነው ይሄ። ኦኬ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም። ስም ነው እኮ ይሄ እኮ። ዮናስ ማኛ የሚል ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን። ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ። ማኛ የሚል የት አለ? መጽሐፍ ቅዱስ ላይ የለም። ሲጀመርኛ መጽሐፍ ቅዱስ ብቻ ብለን እናምናለን። አሁን የምጠቅስላችሁ እኮ እመቤታችን ምክንያተ ድኅን ቤዛዊተ ዓለም ያለው ኤራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በ3ኛው መቶ ክፍለ ዘመን የነበረ እና አትናቴዎስ እንኳን መጻሕፍትን በደንብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኅን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን። ምክንያቱም ያልተቋረጠ ኦራል ትራዲሽን ወይንም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያልን ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ። እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ማጠቃለያ ያለስ በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት የህይወት ጥሪ እየጠራኋችሁ ነው።
የፈለገው ቅዱስ ቁርባን ያድናል ብትሉ ጥምቀት አማናዊ ነው እንኳን ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምእመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብጽ ጳጳስ እያስመጣች ስትጠቀም የነበረችው መነኩሴ አታ ይመስላል ማጥመቅ ዝሞ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል። ያለ ስልጣን የሐዋርያዊ ቅብብሎሽ ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማናዊ ነው ብትል ኢየሱስ ጌታ ነው ብትል ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት ማለት አገልጋዮችን መርጠዋል። እንዲህ ያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪ አቀርባለሁ። ቴንኪው